ለቤተ ክርስቲያን አነጻ ልዑል ለቤተ ክርስቲያን አነጻ ልዑል ለቤተ ክርስቲያን ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነጸይ ይበር ገጻ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነጸይ ይበር ገጻ አንድነት ሦስትነት መሰረትሽ ሆኖ ዘመናት አለፉ ምስጢር ተከድኖ የአበው ምሳሌ የነቢያት ተስፋ በአንቺም ተገለጠ በአንቺም ተስፋፋ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነጸይ ይበር ገጻ ቤተልሔም አንቺ ቀራንዮም አንቺ የማትጠገቢ የማትሰለች የድነት በራችን የምስጢራት አውድ ቤተ ክርስቲያን ነሽ አካሉ ለወልድ ለቤተ ክርስቲያን ልዑል አነጻ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃ እምነጸይ ይበር ገጻ አሕዛቡ ሕዝቡ አንድ የሆኑብሽ ቤተ ክርስቲያን ሆይ የሁሉ እናት ነሽ ለሊቃውንት ዜማ ለቅዱሳን ጸሎት መሰላሉ አንቺ ወደ አምላክ ጸባኦት ለቤተ ክርስቲያን ልዑል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መልአከ ብርሃን ሳህሉ
ተራዳ እባላለሁ። የዚህ ታላቅ ደብር ቤተክርስቲያን አስተዳዳሪ ነኝ። ይህ የአበደማን ደብረ ብርሃን ቅዱስ ጊዮርጊስ ይባላል። የሚገኝበት ስፍራ ደግሞ በዚህ በምሁር አክሊል ወረዳ በጨዛ ቀበሌ ላይ የሚገኝ ነው። ከጨዛ ቀበሌ 3 ኪሎ ሜትር ላይ ይገኛል። ከሐዋርያት አንስቶ ደግሞ 9 ኪሎ ሜትር ላይ የሚገኝ ቤተክርስቲያን ነው። ቤተክርስቲያኑ የተመሰረተበት ዘመን በአጼ ዘርዓ ያዕቆብ ዘመነ መንግስት ሲሆን በ14ኛው መቶ ክፍለ ዘመን የተተከለ ቤተክርስቲያን ነው። አበደማን እንግዲህ ደብረ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን የአበደማን የተባለበት ዋና ምክንያት ታቦቱ ከደብረ ድማህ ጎጃም ላይ ከሚገኝ ቤተክርስቲያን ከደብረ ድማህ እንደመጣ የሚነገር ነው። ይህ ታቦት የመጣበት አጋጣሚ ደግሞ ቤተሰቦቻችን የዚህ አካባቢ ቤተሰቦቻችን ሀገርን ከጠላት ለመታደግ ወደ ተለያየ የኢትዮጵያ ክልል ይንቀሳቀሱ ስለነበረ በሄዱበት አጋጣሚ የማህበረሰባቸውን ችግር የሚያውቁ የአካባቢው የህዝብ መሪዎች ነበሩና ዘዊሳና ዘኬድ የሚባሉ ቤተሰቦቻችን በሄዱበት አጋጣሚ ይህንን ችግር የሚያውቁ ማህበረሰብ ቤተሰቦቻችን ይህንን ታቦት እንዲመጣ አድርገዋል ማለት ነው። ስሜ ብርሃኑ ንስሮ እባላለሁ። አበደማን ደብረ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን ህንጻ አሰሪ ኮሚቴ ዋና ጸሐፊ ነኝ። አበደማን ደብረ ብርሃን ቅዱስ ጊዮርጊስ የተመሰረተው 14ኛው ክፍለ ዘመን 592 ዕድሜ ያስቆጠረ የቤተክርስቲያን ላቱ የመጣው ከደብረ ዲማ ሲሆን ታቦተ ሕጉ ወደዚህ ያመጡ ውድማጠር ከሚባል ቤተሰብ ዘንኬልና ሁም ዘተቀራረት በሚባል ቤተሰቦች የመጣ ቤተክርስቲያን ነው። ቤተክርስቲያኑ ሲመሰረት ቀደም ሲል 3 ሳር ጎጆዎች የተሰራ ሲሆን ሁለቱ ፈርሰው በአንደኛው የተሰራ ቤተክርስቲያን ነው። ከዛም በ1979 በበርደፈር ወልዴ ኬሬ ጌቶች በሳቸው አማካይነት እንደገና የጻኑ ቤተክርስቲያኑ በአዲስ መልክ ቆርቆሮ የለበሰ መሆኑን ከአፄ ኃይለ ሥላሴ አስፈቅደው የቆርቆሮ ሊለብስ አድርገዋል። ይህ ቤተክርስቲያን በጉራጌ ሀገረ ስብከት ካሉት ከአዋሽ መልስ ቆርቆሮ የለበሰው የቀዳሚ ቤተክርስቲያን መሆኑን ነው። ጥንታዊ መሆኑን የሚያሳዩን ዝግባዎች ደኖቹ ሸብተው ስናይ እጅግ በጣም ጥንታዊ መሆናቸውን ማንበብ እንችላለን። ከሰው በለጠ ታሪክን በሰው ሲገኝ ተፈጥሯዊና ረጅም ጠገም መሆኑን ጥንታዊ መሆኑን ዝግባዎች ጥዶች ሸብተው ስናይ ጥንታዊ መሆኑን ከሰው ሳይሆን ከተፈጥሮ ከእጽዋቶችን የሚመሰከር መሆኑን ለመግለጽ እወዳለሁ። ይሄ ደብር በጣም ትልቅ ደብር ነው። ከችምቤ ወይም ደግሞ ከዘቢዳር ከሚባል ቦታ ወዲህ ቤተክርስቲያን እንዳልነበረ ነው የሚነገረው። ከዛ ዘቢዳር ከሚባል ወይም ደግሞ ችምቤ አበጅ ከሚባለው አካባቢ ያሉ ቤተሰቦቻችን ለአገልግሎት ወደዚህ መጡ እንደነበረ መንፈሳዊ አገልግሎት አግኝተው ይሄዱ እንደነበረ ነው የሚነገረው። ከዛ በኋላ የእግዚአብሔር መልካም ፈቃድ ሆኖ ደብረ አሚን አበጅ ተክለ ሃይማኖት ተተከለ። በመቀጠል ብዙ አብያተ ክርስቲያናቶች ችምቤ ዮሐንስ፣ ችምቤ አርሴማ፣ ፉርቻ ኪዳነ ምሕረት፣ ደብረ ገነት መድኃኔዓለም፣ ሰፈረ ሰላም ቅዱስ ሚካኤል እነዚህ ሁሉ ምእመናን የዚህ ደብር ምእመናን እንደነበሩ ይነገራል። ዛሬ ግን ሰውም በዝቷል፣ ሰፊ ነው። እነዛ አድባራት ራሳቸውን ችለው አገልግሎት እየሰጡ ይገኛሉ። የቤተክርስቲያናችን በ2001 ዓመተ ምህረት የመሰረት ድንጋይ በአቡነ መልከ ጼዴቅ የጉራጌ ከምባታና ሀዲያ ሀገረ ስብከት ሊቀ ጳጳስ በነበሩት ዛሬ በሕይወት የሌሉ አባታችን የመሰረት ድንጋይ ሚያዝያ 23 2001 ዓመተ ምህረት የመሰረት ድንጋይ አኖረዋል። የህንጻ ቤተክርስቲያናችን ህንጻው የተጀመረው ህዳር 1 ቀን 2005 ዓመተ ምህረት አባታችን መሰረት ድንጋይ ካኖሩ በኋላ ህንጻ ቤተክርስቲያኑ ግንባታ ጀምረናል። ህንጻ ቤተክርስቲያኑ ሲጀመር አዲስ አበባ ያለው ህንጻ አሰሪ ኮሚቴ በ11 ንዑስ ኮሚቴ የተዋቀረና በደብሩ ሰበካ ጉባኤና በደብሩ አስተዳደር የተቋቋመ ኮሚቴ ነው። ይህ ኮሚቴ አዲስ አበባ ብቻ ሳይሆን በየክልሉም አዲስ አበባ፣ ድሬዳዋ፣ ጅጅጋ፣ ሐረር፣ ዲላ፣ ነቀምት ኮሚቴዎች በማዋቀር ከኢትዮጵያ ውጪ ካሉት ወንድሞቻቸው በገንዘብ በማሰባሰብ ስራ የተጀመረ ነው። ቤተክርስቲያናችን በ1000 ካሬ ሜትር ነው ያረፈው። የቤተ ህንጻ ቤተክርስቲያን ስንሰራው ጸገነትም አለው። እኛ ምናልባት ህዝባችን
በየዓመቱ የህዝብ ቁጥር ለቀጣይ የዛሬኛ ማሰባለም የዛሬ ብቻ ሳይሆን ቀጣይም ጊዜያቱ ባለፈው ቁጥር ትውልዱ እየሰፋ ስለሚመጣ ጸገነት መኖር አለበት በሚለው 1000 ካሬ ሜትር አርፎ ውስጡ መቅደሱ እንዳለ ሆኖ ከላይ ደግሞ የማስቀደሻ ቦታዎች ሰርተናል። እግዚአብሔር ፈቅዶልን እኛ ምናልባት መጨረሻውን ያሳምርልን እንጂ ውጤታማ ነን ብለን ነው ምናምነው። ህንጻ ቤተክርስቲያኑ ብቻ አይደለም የተገነባው፣ ህዝቡ ጎን ለጎን በበቂ ሁኔታ ባይሆንም በዕለተ ሰንበት ያልተቋረጠ የወንጌል አገልግሎት በጥሩ ሁኔታ እየተሰጠ ይገኛል። ከዚህ በፊት የወንጌል አገልግሎት በፍጹም አይታወቅም ነበር። ነገር ግን ዛሬ ላይ የወንጌል አገልግሎት ሰዓት ህዝቡ ራሱ አውቆ ቁጭ ብሎ የመማር ፍላጎቱ እየጨመረ ጥያቄ እያነሳ እየተረዳ እየሄደበት ያለበት ሁኔታ አለ እና ከዚህ ጋራ ከወንጌሉ አገልግሎት ጋራ በተያያዘ ማህበረሰቡ ወደ ስጋው ደሙ ዘልቆ ስጋው ደሙ እየወሰደ ይገኛል። በሌላ መንገድ ደብሩ ላይ በሶስት ከፍለን አዋቂዎች፣ መካከለኛ ወጣቶች እና ህፃናት ሰንበት ትምህርት ቤት በሶስት ከፍለን ሰንበት ትምህርት ቤት እየተሰጠ ይገኛል። ከዚህ አንፃር ጥሩ ውጤት አለ። የቤት መጣበብ ነበረ፣ በሰዓቱ የቤት መጣበብ ነበረብን። አሁን ላይ እግዚአብሔር ፈቅዶ ከዚህ ቤተክርስቲያን ከህንጻ ቤተክርስቲያኑ ጋራ አያይዘን የአዋቂ ሰንበት ትምህርት ቤት ወጣቶች የሚማሩበት ሰንበት ትምህርት ቤት፣ ህፃናት የሚማሩበት ሰንበት ትምህርት ቤት 2 የሰንበት ትምህርት ቤት ክላሶች ገንብተናል። ከዚህ በኋላ ይሄንን ችግር ያቀለዋል ብለን እናስባለን። እንደዚሁ እግዚአብሔር ከረዳን በቤተክርስቲያናችን ቅጽር ግቢ መሬት ስላለን ከመንግስት ጋራ በመነጋገር እስከ 4ኛ ክፍል እንከፍታለን፣ ትምህርት ቤት እንጀምራለን ብለን እናስባለን። እንግዲህ ከዚህ ተነስተው የ7 ዓመት ህፃን 4 ኪሎ ወይም 5 ኪሎ ሜትር በእግሩ ተጉዞ ነው እየተማረ ያለው። ይህንን ችግር ካቀረፍንለት ከ7 ዓመት በኋላ ያለው እድሜ ዘመናዊ ትምህርት እያስተማር የእረፍት ቦታ ሰጥተን መንፈሳዊውን ትምህርት እንዲማር ካደረግን ከዚህ የተሻለ ነገር እንሰራለን ብለን እናስባለን። ቤተክርስቲያኑ በአሁን ሰዓት 13 ዓመት የፈጀ ህንጻ ቤተክርስቲያን ነው የተሰራው። ዛሬ 13ኛ ዓመት ነው ዛሬ አስመረቅነው። በቤተክርስቲያናችን የተመረቀው ዛሬ 13ኛ ዓመቱን ይዟል ማለት ነው። ይህ ህንጻ ቤተክርስቲያን ስንጀምር ህንጻው ብቻ ነበር የጀመረው። ዛሬ ህንጻ ቤተክርስቲያኑ ብቻ በቂ ባለመሆኑ አዳራሽ መስራት አለብን በሚለው ምእመኑ በመነጋገር ከክልልም ከአዲስ አበባ ከኢትዮጵያ ውጭ ያሉ ቤተሰቦቻችንን በጋራ በመሆን አዳራሽ መመስረት አለብን ተብሎ ይህ አዳራሽ በ800 ካሬ ያረፈ ህንጻ ሲሆን ምናየው አዳራሽ ሰርተን ዛሬ ለአገልግሎት አብቅተናል። ይህ አዳራሽ የሰንበት ትምህርት ቤት፣ የአብነት ትምህርት ቤት፣ የካህን ማሰልጠኛ፣ የመሰብሰቢያ አዳራሽ፣ ቢሮዎች፣ የጳጳስም ጭምር ማደሪያ አድርገን እጅግ በጣም ዘመናዊ የሆነ አዳራሽ ሰርተናል። የክርስትና ቤትም የሰሩ ቤተሰቦቻችን አሉ። የክርስትና ቤቱም አንድ ቤት የክርስትና ቤቱ አንድ ቤተሰብ ነው የሰራው። ቤተልሔም ወጣቶቻችን ማህበረ ጊዮርጊስ ዛበደማን የሚባሉ ቅድም ዛሬ ያያቸዋቸው ወረብ ሲሰጡ የነበሩ ወንድሞቻችን እነሱ አዲስ አበባ ላይ ማህበረ ጊዮርጊስ ዛበደማን ማህበር ያላቸው ወጣቶች ናቸው። ህንጻው ስንጀምር ጀመረን ባንድ ላይ ነው ጀመርነው። ቤተልሔም ከሌለስ ቤተ መቅደሱ ሊያልቅ ስለሚችል ሁለቱም ስለሚመጋገቡ ሁለቱም አንድ ላይ ጀመረን። ወጣቶቹም የምንጠይቃቸው ገንዘብ በመክፈል ቤተልሔሙም አብሮ አልቋል፣ ቤተ መቅደሱም አብሮ አልቋል። ቤተ ክርስትና ቤቱም በጥቂት ቤተሰቦቻችን እጅግ እግዚአብሔር የፈቀደላቸው በእኛ ብቻ ሳይሆን በተለያዩ ቦታዎች የቤተክርስቲያን አገልጋይ የሆኑ ቤተሰቦቻችን የሚረዱ ቤተሰቦቻችን ስለሆኑ እነሱም ያን የራሳቸው ችለው ጥቂት የአንድ ቤተሰብ ስለሆኑ የክርስትና ቤቱም ሊሰሩ የቻሉ ቤተሰቦቻችን ናቸው። እነዚህ አጠቃላይ ስንወስድ በአጠቃላይ ወደ 67 ሚሊዮን ከ68 ሚሊዮን በላይ ብር ፈጅቶ ስራ ላይ እንዲውል ተደርጓል። ይሄን በአጠቃላይ ወጪ ያወጣ ነው ይሄን ያህል ብር ነው። ዛሬ ደግሞ ቅዳሴ ቤቱ ባርከው ቀድሰው የሰጡን የባረኩልን አባታችን ብፁዕ አባታችን አቡነ መልከጼዴቅ ሳልሳይ ናቸው። ስለዚህ እኛ በጣም ተደስተናል፣ ደስታ ተሰምቶናል። ነገር ግን ህንጻ ቤተክርስቲያን ብቻው ውጤት ሊያመጣ አይችልምና ቤተክርስቲያን ከተሰራ አገልጋይ ያስፈልጋል። አገልጋይ እንዲኖር ደግሞ ደሞዝ ያስፈልጋል። ደሞዝ እንዲኖር ደግሞ ልማት ያስፈልጋል። ስለዚህ እነዚህ ነገሮች ተያያዥና ተመጋጋቢ ናቸው። ቤተክርስቲያን አገልጋይ ከሌላት ዝም ብሎ የተከመረ ድንጋይ ነው።
አገልጋይ እንዲኖሩ ደግሞ ደሞዝ ያስፈልጋል። በቂ ደሞዝ ለማግኘት ደግሞ ከልመና ወጥቶ ራሱ የቻለ ልማት ሊኖረው ይገባል። ይሄ ከሌለው ነፍስ የሌለው ስጋ ነውና ያሳስበናል። ደስታው እንዳለ ሆኖ ነገ ላይ በሰው ህንፃ ላይ በስላሴ ህንፃ ላይ በሰው ሀብት ላይ ውጤት ካላመጣን ህንፃ ቤተክርስቲያኑ በመስራታችን ብዙም የሚያስደስት አይደለም። የሰው ሀብታችን ጨምሮ መንፈሳዊ አገልግሎቱ ተጠናክሮ የሚቀጥል ከሆነና ዛሬ ይህን ቤተክርስቲያን ሲመረቅ እንዳየን መንፈሳዊ አገልግሎቱ በቤተክርስቲያን ሲከናወን ስናይ ነው የደስታችን መጨረሻውና ይህን ይመስላል። ህንፃው መስራት ብቻ ሳይሆን ነገም ልማቱ በህዝቡ ላይ ወንጌል ልጆቻቸውን እንዲያስተምሩ የሰንበት ትምህርት ቤት የአብነት ትምህርት ቤት መከፈት መሰራት ስላለበት ይህ በጋራ ተነጋግረን ቀጣይ የምንሰራቸው ስራዎች እቅዶች አሉን፣ እቅዶች ይዘናል። ቀጣይ ይህን ቤተክርስቲያን ራሷን ችላ እንድትተዳደርና የአካባቢው ህብረተሰብ የምትረዳ ሆና ራሷን ችላ ከሌላ ድጎማ እንዳትፈልግ ተደርጎ ቀጣይ የምንሰራቸው ስራዎች እጅግ በጣም ብዙ ፕሮጀክቶች አሉን። ዛሬም እንደምሳሌ የምናነሳው የከብት ማደለቢያ አዘጋጅተን ዛሬ በከፍተኛ ደረጃ ለቤተክርስቲያኗ አገልግሎት ጥቅም እየሰጠ የሚገኝ ፕሮጀክት አለ። ቀጣይም ሌሎችም ስራዎች ከዚህ ተሞክሮ ተነስተን ከፍተኛ ልማቶች ለመስራት ቆርጠን ተነስተናል። በጣም ለህዝባችን፣ ለአካባቢያችን፣ ለሌሎችም ህዝቦች ጠቃሚ የሚሆን የልማት ስራዎችን ሰርተን ህብረተሰቡ የሚደጉበት ስራዎች ለመስራት ቅድመ ዝግጅት አድርገን እየጠባበቅን ያለን ነው። ይህ ህንፃ ቤተክርስቲያን ከማስመረቃችን በፊት መጥተው እንዲጎበኝልን የቀሩ ስራዎች ካሉ እንዲያዩልንና እንዲያርሙልን በጠርናቸው መሰረት መጥተው አይተው ህንፃ ቤተክርስቲያኑ አይተው እጅግ በጣም ደስ እንዳላቸውና ጥሩ ስራ የሰራንና ራችሁትና ጥሩ መሆን ብለው ገልጸውናል። አዳራሹ ደግሞ በተለይም ከቤተክርስቲያኑ በተለይ አዳራሹ በጣም ጥሩ አዳራሽ ከሌላ አካባቢ ብዙ ቦታ ሄጃለሁ። የተሻለ አዳራሽ መስራታችሁን አረጋግጣለሁ። ይህ አዳራሽ ለአንድ ብቻ ሳይሆን እኛም በተቻለ መጠን የሀገረ ስብከቱም አስፈላጊው ድጋፍ ማድረግ እንደሚችል በብፁዕነታቸው ተገልጾልን ዛሬም በአካል ተገኝተው ቡራኬ ህዝባችን ለደብር ቡራኬ ሰጥተው ደብራችን ባርከውልናል። ዛሬ የተመሰገኑ በጣም ኮርተናል። ቀጣይም ስራዎቻችን አጠናክረን የምንቀጥልና የምንሰራ መሆኑን ነው። ስብከተ ወንጌል እንዲስፋፋ አባቶች፣ ካህናት፣ ወጣቶችና መዘምራኖች ደግሞ እንዲስፋፉ የአንድ ቤተክርስቲያን መሰረቱ ማለት እነሱ ስለሆኑ ይህንን በሰፊው ጥቅማቸውን ተጠብቆ አገልግሎት የሚሰጡበት መንገድ ህንፃ ቤተክርስቲያን ኮሚቴው ይህን ያመቻቻል። ህንፃ አሰሪው በዚህ ጉዳይ እየተነጋገርና ጥሩ ጅማሮች ጥሩ ስራዎች ስላሉ በዚሁ እንቀጥላለን ነው የምለው። የማስተላልፈው መልእክት ቢኖር ምንድን ነው? አንደኛ የአካባቢያችን ወጣቶች ዲያቆናትም ይሁን ሌላው ወጣት እየፈለሰ ይገኛልና ይህ ፍልሰት በብዙ መንገድ ኪሳራ ያለው ነው። አንደኛ በትምህርት በኩል ትልቅ ኪሳራ አለ። ትምህርት ላይ ወደ ውጭ ሄዳለው ከተማ ሄዳለው ብሎ ትኩረቱ ንግድ ላይ የሚያደርግ ከሆነ የዚህ አካባቢ ማህበረሰብ ሁሉም የተረዳውም ያልተረዳውም እነግዳለው የሚል ሐሳብ አለው። ይህን ሐሳብ መነሻ አድርጎ ትምህርት ላይ ትኩረት እየሰጠ አይደለም። አካባቢው ላይ ባለ ሀብት መሬት ላይ ስራ እየሰራ አይደለም። ስለዚህ እንደ ቤተክርስቲያን አደራ እምለው ትውልዱ ወደ አካባቢው እንዲመለስ መማር እንዲችል በቤተክርስቲያን የሚያገለግሉ ዲያቆናቶች አካባቢያቸው ላይ ቤተክርስቲያንን እያገለግሉ ሰንበት ትምህርት ቤቱን እያገለገሉ የወንጌል አገልግሎት እየሰጡና እየተቀበሉ የተሻለ ኑሮ መኖር እንደሚቻል መረዳት መቻል አለባቸው። ይህን ህንፃ ቤተክርስቲያን ስንሰራ በገንዘባቸው በጉልበታቸው በተለይ የረዱን ቤተሰቦቻችን አሉ። በየክልሉ ያሉ ቤተሰቦቻችን ከአዲስ አበባ ከክፍለ ምንም ለውጥ ሳይኖር ልዩነት ሳይኖረን ሁሉም ከአቅሙ በላይ ገንዘብ በማዋጣት ከኢትዮጵያ ውጭም ያሉ ወንድሞቻችን ከአሜሪካ፣ ከደቡብ አፍሪካ፣ ከጀርመን ከተለያዩ ቦታዎች ለህንፃ ቤተክርስቲያኑ ገንዘብ መዋጣተው ባሉበት አካባቢ መንፈሳዊ ስራ ለመስራት ባህር ውቅያኖስ ስለማይገድበው ገንዘባችን እያዋጡ ከፍተኛ እርዳታ እያደረጉን ይገኛሉ። የክልል ወንድሞቻችን እጅግ በጣም እንደምናመሰግናቸው እዚህኛ ሆነን ገንዘብ በማሰባሰብ ከመመኑ ወደ በንግድ ባንክ በተከፈተው በቤተክርስቲያን አካውንት ገቢ እያደረጉልን ከፍተኛ እገዛ ያደረጉን የክፍለ ሀገር ወንድሞቻችን፣ የክፍለ ሀገር ኮሚቴዎቻችን፣ የአዲስ አበባ ኮሚቴዎቻችን፣ የሀገር ቤት ኮሚቴዎቻችን እጅግ በጣም ነው የማመሰግነው። በተረፈ ደግሞ ይህን ህንፃ ቤተክርስቲያን ለማስመረቅ እጅግ ከፍተኛ መስዋዕትን የከፈሉ የአስመራቂ ኮሚቴዎች አሉ። ከአመት ጀምሮ ይህ ካቋቋምነው አመት ነው ያቋቋምናቸው። ከአመት ጀምሮ እጅግ በጣም ከፍተኛ መስዋዕትነትን የከፈሉት ህንፃው ብቻ ማስመረቅ አይደለም።